ይሄ ሰውዬ እዛች ጠበል ውስጥ ገብቶ ቢድን ኖሮ ምን ይላል እንዴ? መዳን ይነሰኝ እንዴ? የጠበቅኩት ኮረፋ ስንት ዓመት ነው? እኔ ያልዳንኩኝ ማን እንደዚህ እንላለን እኮ አንዳንዴ። መጀመሪያ አርግልኝ እንለውና እግዚአብሔር ሲያደርግልን ለነገሩ እኔም እኮ እንላለን። ተማሪ ፈተና ሊደርስ ሲል ከጉድ አውጣኝ ይላል። እንደው አደራህን ጌታዬ ይላል። እግዚአብሔር ረድቶት ጥሩ ከሰራ ለነገሩ እኔ እኮ ቤዛ አለኝ ይላል። ጥሩ ትምህርት ቤት ነው የተማአትሉ እንደዛ እንዳይል ሰበብ እንዳያገኝ አይኗን እያያት የነበረችውን ጠበል እያሳየው እሱ ግን እንዲሁ ፈወሰ። በጠበልም ያለ ጠበልም እግዚአብሔር መፈወስ ይችላል አይችልም? አንድ በሉ። ሁለተኛ ለዚህ ሰውዬ እግዚአብሔር ከዚች መጠመቂያ ውጭ ሌላ መንገድ ያለው አይመስለውም ለማዳን። በቃ እዛ ውስጥ ገብተህ ካልተነከርክ አትድንም ነው የእሱ ጭንቅላት የሚያስበው። ስለዚህ ከአምልኮ ምንም አልቀረውም። ሌላ መፍትሄ ያለ አይመስለውም። እቺ ውሃ ብቻ ነች አዳኝ የምትመስለው። እግዚአብሔር መጣና ውሃዋን የፈጠርኳት እኔ ነኝ፣ እሷን ሳትነካ እኔ ላድንህ እችላለሁ ብሎ ያለ ጠበል አዳነው። በጠበልም ብንድን ያለ ጠበልም ብንድን ግን የሚያድነን ማን ነው? እግዚአብሔር ነው። ደግሞ ይህን ስናገር ጠበል መጠመቅ የማይወዱ ሰዎች ደስ ይላቸው እኮ ይላሉ። እኔም ለዚህ እኮ ነው። እኔ ድሮም ጠበል ደስ አይለኝም። የዛሬው መምህር ደግሞ በደንብ ተናገረ ካላችሁ የመጽሐፍ ቅዱስ ሙሉ መጽሐፍ ነው። ሌላ ጥቅስ ልጨምርላችኋል። እውር ሆኖ የተወለደውን ሰው ግንባር ብቻ ሆኖ ነው የተፈጠረ የነበረው አይደል? አገኘው። ከዛ እሱን ምን አለው? ጭቃ ለወሰ፣ አይን ሰራለት። ከዛ ሄደ በሰሊሆም መጠመቂያ ምን በል ተጠመቃለው። አይነ ስውር ሰው ገደል ሄደ ተጠመቅ ይባላል? ዝም ብሎ መፈወስ ይችላል አይችልም? ክርስቶስ እየቻለ እማያየውን ሰው ወደ ጠበል ላከው። እግዚአብሔር ያሳያችሁ። ክርስቶስ ጠበል ተጠመቁ ይላል ለካ። አንዳንድ ሰው ጠበል ስንል እግዚአብሔርን ክርስቶስን አታውቁም የሚል የዋህ ሰው አለ። አረ ጌታ ራሱ ጠበል ተጠመቁ ይላል። አድራሻው ሁሉ ይጠቁማል። ይሄድና በሰሊሆም መጠመቂያ ምን በል ተጠመቅ። ያ ሰውዬ ቃል ባጠገቡ ያገኘው በእጁ የዳሰሰው ማን ነው? ክርስቶስ ነው። እንዴ ጌታ ሆይ አንተ እያለ የምን ጠበል የምን ዙሪያ ጥምጥም ነው? እዚሁ አድነኝ እንጂ አላለም። እሺ ብሎ ሄደ። ጠበል ባያስፈልግ ኖሮ ይህንን አይነ ስውር ሰው ወደ ጠበል ምን አይለውም ነበር። አሁን ተመልከቱ ክርስቶስ ምን እያስተማረን እንዳለ። ጠበል ቦታ ያለውን ሰውዬ ያለ ጠበል አዳነው። ከጠበል ውጭ ያገኘውን ሰውዬ ደግሞ ወዴት ሄዳለው? በጠበልም ብንድን ያለ ጠበልም ብንድን የሚያድነን ማን ነው? እግዚአብሔር። የየሰው እምነቱ የተለያየ ነው። አንዳንድ ሰዎች አሁን ሕክምና ልትሄድ ስትል ሲያዩ እነሱ ጠበል መጠመቅ በጣም እምነት ኖሯቸው ተጠምቄ ነው ምንድነው የሚሉ ከሆኑ ይታዘበዋል። እንደው ዝም ብለሽ ሆስፒታል ከምትዞሪ አትጠመቂም ብለው ወይ አትጠመቅም ብለው ሌላውን ሰው የጥፋተኝነት ስሜት እንዲሰማው የሚያደርጉ ሰዎች። እግዚአብሔር ግን እንደዚህ አላለም። ለሁላችንም የሚፈውሰን እንደየእምነታችን። ሕክምና ለምሳሌ ኃጢአት ነው ማለት አይደለም። ሕክምና የራሱ የእግዚአብሔር ፍጥረት ነው። እግዚአብሔር ለኛ የሰራው መፍትሄ ነው። ቅዱስ ባስልዮስ የተባለው ሊቅ ምን ይላል መሰላችሁ? አዳምና ሔዋን ከገነት ሲባረሩ የቁርበት ልብስ አለበሳቸው እግዚአብሔር ይላል። የምን ልብስ? የቁርበት ልብስ። ሕክምናም ከዛ የተለየ አይደለም ይላል። ከድቀት በኋላ የሰው ልጅ ከወደቀ በኋላ በሽታ ደዌ እንደሚኖርበት የታወቀ ነው። ስለዚህ ለሰው ልጅ ድካም የሚሆን መፍትሄ አበጀለት። ስለዚህ ሕክምና ማለት አዳምና ሔዋን ከወደቁ በኋላ ከለበሱት ቁርበት ምንም አይለይም ይላል። መጽሐፈ ሲራክ ደግሞ ይህን በደንብ ግልጽ አድርጎታል። ላንብብላችሁ። ሲራክ 38 ላይ እርሱን እግዚአብሔር ስለመረጠው ጌትነቱም እንደ እጁ ስራ ነውና ባለመድኃኒትን አክብረው ይላል። ምንን አክብረው? ሐኪምን አክብር። ሕይወት ከእግዚአብሔር ዘንድ የሚገኝ ሲሆን ድርጎውን ከንጉሥ ይቀበላል። ባለመድኃኒትን በጥበቡ ያከብሩታል፣ በመኳንንቱም ዘንድ ይመሰገናል ይልና እግዚአብሔር መድኃኒትን ከምድር ፈጥሯልና አዋቂ ሰው ባለመድኃኒትን አይንቀውም ይላል። እግዚአብሔር መድኃኒትን ከምን ፈጥሯል? ስለዚህ ሐኪም ቤት ሄደን ስንታከም የሚያክመን ዶክተርን ከአፈር የፈጠረው ማን ነው? ዶክተሩ የሚሰጠንን ኪኒን ከቅጠል የፈጠረው ማን ነው? ስለዚህ ያዳነን ማን ነው? በሕክምናም ብንድን በጠበልም ብንድን ምንድነው? በማን ኃይል ነው? በእግዚአብሔር። ሌላው እግዚአብሔር በጥቂትም በብዙም ማዳንም ይችላል። አሁን ጠበል ሲጠመቅ አንዳንድ ሰው ብዙ ቀን መጠመቅ ዓመት ተጠምቄ ድናለሁ ሊል ይችላል። አንዳንድ ሰው ደግሞ አረ 2 ቀን ከተጠመቅ 3 ቀን ይበቃኝ 1 7 ይላል። አንዳንድ ሰው ጠበል ጠጣ ሲባል በክዳኑ ስጡኝ የሚል የለም፣ በትንሹ የሚበቃኝ የሚል ሰው አለ። አንዳንድ ሰው ደግሞ የምን በክዳኑ በጀሪካን ቁጭ አድርጎ ፀሐይ የሞቀ 10 ሊትር ሲል ንቅል አድርጎ ያወጣልኛል የሚል ሰው አለ። በጥቂትም በብዙም ግን የሚፈውሰን ማን ነው? ለምን አበዛሽው ይሄን ሁሉም ለምን ትጠጫለሽ ብሎ አይጠይቅም እግዚአብሔር።
በትንሽ እድናለሁ የሚለውን በትንሽ ያድነዋል፣ በጥቂትም በብዙም ማዳን ለእግዚአብሔር አይቸግረውም ይላል። አንዳንድ ሰው ቅዳሴ ጠበል ሲቀዳለት ሙላው እንጂ ምን ትሰስታለህ ይለዋል አይደል? አሁን ካንተ አይወሰድብህ እስቲ ጨምረው ይለዋል። አንዳንዱ ደግሞ በቃ ይላሉ ገና ጠብ ሲል። ይሄ እኮ ወንጌልም ላይ ያለ ነው። ያቺ ሴት እዚህ ላችኋል ጨርቁን ብነካ ድናለሁ አለች። ምኑን ብነካ? ቢነካኝ አይደለም ክርስቶስ ቢያየኝ አይደለም እፍ በልብኝ ዳሰኝ እያሉ ነው ሌሎች የዳኑት። እሷ ግን ምኑን ብነካ? ጨርቁን ብነካ። መጣች ጨርቁን ነክታ እሷ በሰላም ልትሄድ ነበር። ደሟ ቀጣለ ወዲያው። ከዛ ኃይል ከኔ ወጥቷል አለ ክርስቶስ። እንዴ ጌታ ሆይ ብዙ ሰው እየተጋፋ አይደል ዙሪያህን እየገፉት እኮ ነው አይፈወሱም እንጂ። ስንት ወድ ቁርጠት ያለበት ሰው፣ ስንት ራስ ምታት ያለበት ሰው ክርስቶስን ምን እያለው ነው? እየተጋፋ ነው የማንፈወስ ሰዎች አለ። ከበነው ጠዋትና ማታ ሳንለየው ሌሎች መተው ሲፈወሱ እኛ እንፈወስ። ጨርቁን ነክታ፣ ጨርቁ ምንድነው? ትንቢተ ኢሳይያስ ምዕራፍ 6 ላይ የልብሱን ዘርፍ መቅደሱን ሞልቶታል ይላል። የመቅደሱን በር እንዲዳሰው የሚድኑ ሰዎች አሉ። መቅደሱ ውስጥ ቆሞ የማይድን ሰው ደግሞ አለ። ውስጥ ሆኖ እያገለገለ የማይድን አለ። ይቺ ሴት ብነካው ድናለሁ አለች። ከሷ ትንሽ ያሉ ያነሱ ሰዎች ሲነካኝ ነው የምድነው፣ ጌታ ሆይ አንተ ዳሰኝ ያኔ ድናለሁ የሚሉ ሰዎች አሉ። ከሁለቱም ደግሞ የሚበልጥ አለ። እኔም አልዳስስህም አንተም እንዳትዳስሰኝ፣ እንደውም እኔ ያለሁበት ቦታ አንተ እንዳትመጣ ቃል ብቻ ተናገር ልጄ ምን ይላል? የባሰ አይደለም ይሄ? እዛ ሆነ ተናገር፣ ደዌ ላንተ ምን ነው? እኔ እንኳን በስሬ ሎሌዎች አሉኝ፣ አገልጋዮች አሉኝ። ና ስለው ይሄዳል፣ ሂድ ስለው ይሄዳል፣ ና ስለው ይመጣል። በሽታ ላንተ ምንህ ነው? ውጣ ብትለው ይወጣል፣ ግባ ብትለው ይገባል። ቃል ብቻ ተናገር ልጄ ምን ይላል? ይፈወሳል። ከቤቴ ጣራ በታች ልትገባ አይገባኝም። ከምኔ በታች? ከጣራ በታች። አንዳንድ ሰዎች ደግሞ ጣራውን ገንጥለው በሽተኛ ይዘው የሚገቡም አሉ። የለም ወንጌል ላይ አለ። ከቤቴ ጣራ በታች መግባት አትገባም ሳይሆን ጭራሽ ጣራውን ገንጥለን ከገባን የምታድነው። ሁሉንም እንደየእምነቱ ግን የሚፈውሰው ማን ነው? አያችሁ ድካማ እስማ አንተ ተአምር ድካሙ ለሰብ ይላል። የሰውን ድካሙን አንተ ታውቃለህ። እንደየድክመትህ ንዝህላልነታችን እያየ በተኛበት የሚፈውሰው አለ፣ ሄዶ የሚፈውሰው አለ። በማንኛውም መንገድ ግን ብንፈወስ የሚፈውሰን ማን ነው? እግዚአብሔር። ይህን ሰውዬ ቀረበው ክርስቶስ። በሽተኛ እንዴት መጠየቅ እንዳለበትም አሳየን። መጣና ምን አለው? ልትድን ትወዳለህን አለው። በሽተኛን ስንጠይቅ በትህትና መጠየቅ እንዳለብን እና ግልጽ እና በጣም አጭር ጥያቄ። እኔ አንዳንዴ በሽተኛ ሊጠይቅ ሄዶ ወይ መድኃኒት አያዝለት ብቻ ዝርዝሩን የሚጠይቅሰዋል። መቼ ነው የጀመረሽ ብሎ መቼ ነው የጀመረ? በዚህ ጊዜ። ከዛ እንዴት ሆነ? እንዲታከምኩ። ከዛ ምን አሉሽ? ሰውየው ከበሽታው በላይ በቃ ሆዱ ቆስሎ ሲያወራ ማለት ሲያብራራ። በዛ ላይ ህመምተኞች ደግሞ ከህመሙ በላይ ጸባያቸውም ህመሙ ራሱ በጣም ጸባያቸውን ይለውጠዋል። ክርስቶስ በጣም በትህትና ነው የቀረበው። በሽተኛን በትህትና ማናገር የሚችል ሐኪም ነው። ቀርቦ ምንድነው ያለው? ላድን ትፈልጋለህ አላለውም። እስኪ በሉ ልትድን ላድንህ አይደለም። ምን ልትድን። እኔን እኮ ብታምነኝ አድንህ ነበረ፣ ያው አታምንብኝም እንጂ አላለው። እኔ እኮ እንዲህ ነኝ አለ። ስለ ማንነቱም አልተናገረውም። እኛ ብንሆን አሁን የመፈወስ ጸጋ ያለን ብንሆን በሽተኛ ብናገኝ እንዴት ነው የምንሆንበት? ከመፈወሳችን በፊት ራሱ አይደለም ለመፈወስ ሰዎች። እኔ ትራፊክ አሁን ሰው ሲቀጣ ይቼ ነው የመጣሁትና ከቅጣቱ ሁኔታው ማለት ጎርደድ ብሎ አንድ ሁለቴ በቃ ማለት ሲኦል የሚጨምርህ ነው የሚመስለው። ቢቀጣ ይሻላል አንድ ፊቱ። ለቅጣት ይቆፈሳል። ለፈውስ ቢሆንማ ምንድን ነው የሚያደርገው ሰው? አሁን ይሄ ሰውዬ የቀጣ ሰውዬ ሊፈውስ ቢሆንስ? ተውት። አምላካችን ልትድን ትወዳለህን አለው። ላድንህ አላለውም። እኔ እኮ አምላክ ነኝ፣ በሽታ እኮ ለእኔ እኮ ተራ ነገር አላለም። ልትድን ትወዳለህን አለ ክርስቶስ። ለበሽተኛው የሚራራ የሚገርማችሁ ከሙያ እዚህ መሀል ሐኪሞችም አላችሁ እርግጠኛ ነኝ። ከሙያዎች የተጠራባቸው ብዙ ሙያዎች አሉ። አንዱ ሐኪም ነው ክርስቶስ ሐኪም ነው። እኛ በሽተኞች ነን። ኃጢአት በሽታ ነው። ለምንድን ነው ክርስቶስ ሕክምናን ለሱ ሰጥቶ ራሱን ባለመድኃኒት ብሎ የጠራው? ሐኪሞች በሽተኛቸውም እንዴት እንዲያዩ እንደሚፈልግ ነው።
አንተ አንድ እዚህ መሃል ሐኪም ካለ አንድ ሐኪም በሽተኛውን እንዴት ነው ማየት ያለበት ካላችሁ ክርስቶስ እሱን እንደሚያየው ነው። እንደ ኃጢአተኛነትህ እንደሚያይህ አንተ ኃጢአትን እንደሚታገስህ። በነገራችን ላይ ክርስቶስ እንደ ሕክምና ነው ትምህርቱም ወንጌሉም። አንዳንዴ ተክሳጽ ምናምን እየተባለ ሰው የሚያቆስል ነገር መናገር አይገባም በወንጌል ስም። ምክንያቱም ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ወመገስጽ ይህ ይኩን ከመማዕትም ወጽኑ ቃል። የሚገስጽ ሰው የሚሰብክ ሰው ወንጌልን አይቆጣ፣ በጣም ቃሉ ጭካኔ የተሞላበት ጽኑ ቃል አይሁን። ታዲያ ምን ይሁን ይልናም ይላል መሰላችሁ? ቁስል እንደሚፈውስ ሐኪም ይሁን ይላል። ምን እንደሚፈውስ? ቁስል የሚፈውስ ሰው መድኃኒት ሲያደርግ እፍ እያለ መድኃኒቱ ቢያቃጥልም እፍ እያለ በሽተኛውን አዝኖ እንደሚፈውስ እንደዛ አድርጎ ይፈውስ ይላል። ክርስቶስ እንደዛ ነበር። ማንንም በክፉ ቃል ሰብሮ አያውቅም ጌታ። ምን ይላል? አይጮህም፣ በአደባባይ ድምፁን የሚሰማ የለም። እንዲያውም ይላል የተቀጠቀጠ ሸንበቆ አይሰብርም ነበር ክርስቶስ። ሸንበቆ ከተቀጠቀጠ ወዲያ መስበር ቀላል ነው፣ እሱ ግን አይሰብርም። የሚጤስ የጧፍ ክር አያጠፋም ነበር። ምን ማለት ነው? በኃጢአት ተቀጥቅጦ ሊወድቅ የደረሰን ነፍስ ክርስቶስ በንግግር አይጎዳውም። ሊጠፋ ትንሽ የቀረው እንደሚጤስ የጧፍ ክር ያለ ህይወት ያለውን ሰው አይጨክንበትም፣ በፍቅር ነው የሚያናግረው ሐኪም ስለሆነ ማለት ነው። እና በሕክምናውም ዘርፍም በሌላም ዘርፍ መጨካከል እንደሌለብን በሚያሳይ መንገድ ራሱን መድኃኒት አድርጎ ባለመድኃኒት አድርጎ ክርስቶስ ገልጿል። ቀርቦ በትህትና ጠይቅ። ሐኪሞች እንግዲህ ሐኪም ደግሞ ሲባል ይኸውላችሁ አንዳንዴ ሐኪሞች በተለይ በድራማ ምናምን ላይ በቴሌቪዥን የምናያቸው ሐኪሞች ደግሞ አሉ ዝም ብለው የሚያገጡ የሚስቁ ለበሽተኛ። በቀን 400 በሽተኛ እያየ መሳቅ ይቻላል? ይሄ ጤናም አይደለም አይደለ? ስለዚህ እንደዛም እንዲሆኑ መጠበቅ የለም። ድራማ ላይ እንደምናየው መሆን የለበትም። ብዙ በጠባብ ፋሲሊቲ በጠባብ ሆስፒታል ውስጥ ለመጣ ለሄደው ደህና ነህ እያሉ ጸጉሩን እያሻሹ ሊያዋሩ አይችሉም። ይሄ ሁኔታው አይፈቅድም። ስለዚህ ለእነሱም ትንሽ እንዘንላቸው ጫናቸውን አይተን፣ ግን ደግሞ እነሱም ደግሞ እንደ ገራጅ ሰራተኛ ባያስተናግዱን ደስ ይላል። አሁን ገራጅ ሰራተኛ መኪና ተበላሽቶ ሲመጣለት ለመኪናው ፍቅር ይሰጠዋል? መልሱልኝ። አይዞ ይለዋል? መቀጥቀጥ ነው ዝም ብሎ አይደለ? ስለዚህ አንዳንድ ሐኪም አሁን እንደ ገራጅ ሰራተኛ እንደ መካኒክ በሽተኛውን ዝም ብሎ እንትን ይላል። ይመመው አይመመው ይሰማው አይሰማው ሰው መሆኑን መዘንጋት ማለት። ክርስቶስ ቀረበና ልትድን ትወዳለህን አለው። ሲለው ጌታ ሆይ እንግዲህ ልትድን ትወዳለህን ማለት ድሮስ አሁን ይሄ ጥያቄ ምን አይነት ጥያቄ ነው ያስብላል አይደል? ድሮስ በሽተኛ መዳን የማይፈልግ በሽተኛ ማን አለ? አሁን እኛ ጥያቄውን ስንሰማ በእርግጠኝነት ምን ማለቱ ነው ግን ጌታ ሳንል አንቀርም በሆዳችን። ልትድን ትወዳለህ ይባላል። አንደኛ ክርስቶስ የሰውን ነፃነት ስለማይነካ ነው። ለመዳንም ፈቃድን እንደሚፈልግ ነው። እያንዳንዳችን እንድንድን ይፈልጋል። በሽተኛም ሆኖ በነገራችን ላይ መዳን የማይፈልግ አለ ታውቃላችሁ። ህመሙ መተዳደሪያ የሆነ ሰውም አይጠፋም አይደል? ብዙ እንዳይነካበት የሚፈልግ እንዲህ ደህና በበሽታው የሚኖርም ሰው ሊኖር ይችላል እኮ። ከበሽታው ጋር የሚኖር አለ፣ በበሽታውም የሚኖር ሰው አለ የሚተዳደር። ልትድን ትወዳለህን ብሎ ጠየቀው። ምን ብሎ መለሰ? ጌታ ሆይ በሉ እስኪ ሌላው ቀድሞኝ ይድናል፣ ወደ መጠመቂያይቱ የሚያኖረኝ ሰው የለኝም። ምን የለኝም? ሰው የለኝም። ይህንን በሽተኛ እናደንቀዋለን። ጌታ ሆይ ብሎ ነው የጀመረው። ማን ሆይ? አሁን 38 ዓመት የተኛ ሰው መጥቶ ጥያቄ ሲጠይቀው ጌታ ሆይ ይላል። ምን ፈለክ ነው? ሀርት ፒፕል ይባላል። የተጎዱ ሰዎች ይጎዳሉ ሰው። በተለይ በሽታ ደግሞ አመል ይነሳል። ይህ ሰውዬ ግን በትህትና መለሰ። አያውቀውም። ማን አንተ ልትድን ትወዳለህ ብሎ ጥያቄ ምን ማለት ነው አላለም። እዚህ ላይ ማመስገን አለብን መጻጉዕ እና ክርስቶስን ልትድን ትወዳለህን ብሎ ጠየቀው። ጌታ ሆይ ከኔ ቀድሞ ሌላው ሰው ሁሉ ወደ መጠመቂያይቱ የሚያኖረኝ ሰው ስለሌለኝ ሌላው ቀድሞኝ ይድናል አለ። ሲጨመቅ ሐሳቡ መዳን ምን እላለሁ እፈልጋለሁ ማለት ነው። የዚህ በሽተኛ በጣም ልብ የሚነካ ንግግር ምንድነው? ወደ መጠመቂያይቱ የሚከተኝ የሚያኖረኝ ሰው የለኝም። ይህ ሰውዬ እንደው ያለ ሰው ነው የተፈጠረው። ሰው የለኝም ምን ያለው? በነገራችን ላይ ዘመድ የለኝም አላለም። ምን የለኝም? ዘመድ ብቻ አይደለም። አንዳንዴ አሁን ዘመዶች ይሸሹና ቢያንስ ሰው አታጣም አይደል? ለነፍሱ ያደረ እግዚአብሔርን የሚፈራ አንድ ሰው አይጠፋም። ግን ሰው እንኳን አጣ። የሰውዬ አጠገቡ የሚሆንለት ዝምድናው ቀርቶበት ብቻ እዛ ውሃ ውስጥ ገፍትሮም ቢሆን የሚጥለው አንድ ሰው አጣ። ሰው የለኝም
እኔ እዚህ ሆኜ ሌላው ቀድሞኝ እየመጣ ሲድን ነበር አለ። በጣም ከባድ ነው። እሱ ታሞ እዛ አልጋ ላይ ተጣብቆ ከሱ በፊት መጥተው ከሱ በኋላ ድነው የሚሄዱ ሰዎች አሉ። ምናልባትም በመጡ በአንድ ቀናቸውም ተጠምቀው የዳኑ ሰዎች ሊኖሩ ይችላል። አይ ይሄ ሰውዬ ብዙ ዓመት ቆይቷል፣ አሁን ውሃው ሲናወጥ ቅድሚያ ለሱ እንስጠው ሰው ይላል አይልም።